ሰላም ውድ የሁሉ ስኩል የዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮአችን የሚሆነው የ2015 የ8ኛ ክፍል ሞዴል ጥያቄዎችን የመጨረሻውን ክፍል ፓርት 3 የምናይበት ይሆናል ማለት ነው። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እንግዲህ 43ኛ ጥያቄ identify the correct list of planets that contains only net planets ነው የሚለን። እንግዲህ አሁን ፕላኔቶችን እንግዲህ ኢነር እና አውተር ፕላኔትስ የምንላቸው አሉ። ወይም ደግሞ በሶላር ሲስተማቸው ውስጥ ውጫኞቹ ፕላኔቶች የምንላቸው እንደነ ዩራነስ አይነቶቹ ማለት ነው፣ ወይም ኔፕቲዩን አይነቶቹ። ኢነር ፕላኔቶች ደግሞ ሜርኩሪ፣ ቬነስ፣ እንዲሁ ማርስ፣ እርዝ የምንላቸው ማለት ነው። ስለዚህ የመጀመሪያዋ ኢነር ፕላኔት ማናት የሚለውን እንወስዳለን። የመጀመሪያው ኢነር ፕላኔት ብለን እንደምንገልጻት የምንችለው ከነዚህ ውስጥ ሜርኩሪ ናት። 6 ቁጥርን እንፈልጋለን ማለት ነው። ስለዚህ በ6 የሚጀምር ኤ እና ዲ ስለማይጀምር አይሆንም መልስ ማለት ነው። ስለዚህ ቢ ወይም ሲ ነው ሊሆን የሚችለው። ዜን 8 ቁጥር ሊለመን ቬነስም እንዲሁ ሁለተኛዋ ኢነር ፕላኔት ስለሆነች በኦርደር ማለት ነው። መልሳችን ቬነስ ናት። ሲል ቢ እና ሲ አሁን ማለት ነው። ቀጥሎ ማናት የምትሆነው? ከቬነስ ቀጥላ የምትመጣው እርዝ ናት። እርዝን እዚህ ጋር ስላካተቷት ሁለት እናልፋለን። ነገር ግን ይህን ብናየው ግን ኦርደራቸውን እዚህ ጋር አቀያየራቸው እንጂ ማርስ እና እርዝ ወይም ደግሞ አራቱን ኢነር ፕላኔቶች ያስቀመጠ መልሳቸውን የሆነው ይሄ ሲ ነው ማለት ነው። ነገር ግን ይሄኛው 6 8 1 4 ወይም ቢ የማይሆነው ለምንድን ነው? አንድ ቁጥር ወይም ዩራነስ ነች የውጨኛውን ፕላኔት ስላካተተ ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ሜርኩሪ፣ ቬነስ፣ ማርስ፣ እርዝ ኢነር ፕላኔቶች ብለን የሚገልጻቸው ማለት ነው። 44ኛ ጥያቄ which planet has the highest amount of temperature ነው የሚለው። እንግዲህ ትልቁን ወይም ደግሞ የሙቀት መጠኑ ከፍተኛ የሆነውን ሙቀት ያለው ፕላኔት የትኛው ነው የሚለው። ስለዚህ ከነዚህ ውስጥ ማን ነው? ከ8 ውስጥ ቬነስ ነው ማለት ነው። ቬነስ ነው the highest amount of temperature ያለው ፕላኔት ማለት ነው። እርሳችን ማን ነው? ቬነስ ማለት ነው። 8 ቁጥር ኤ ማለት ነው። 45ኛ ጥያቄ which planet is suitable for living organisms ነው የሚለው። እንግዲህ ለህይወት ላላቸው አካላት የተመቻቸ ፕላኔት የትኛዋ ናት ነው የሚለው። ስለዚህ እኛ የምንኖርባት ፕላኔት ማናት? እርዝ ወይም ደግሞ ብቸኛ ህይወት ያለባት አካል ፕላኔት ተብላ የምትገለጽ እስካሁን ባለው መረጃ ማለት ነው። ብትሆነው ዲ ወይም ሲ፣ ዲ ወይም እርዝ ማለት ነው። መልሳችን ዲ ይሆናል ማለት ነው። 46ኛ ጥያቄ which one of the following is an example of dwarf planet? ድንክዬ ፕላኔት የድንክዬ ፕላኔት ኤግዛምፕል የሆነው የትኛው ነው የሚላል። ፕሉቶ፣ ማርስ፣ ኔፕቲዩን፣ ዩራነስ። ከነዚህ ካላት ውስጥ የድዋርፍ ፕላኔት ኤግዛምፕል የሆነችው ማናት? ፕሉቶ ናት። ልክ እንደ ፕላኔት እንዳትቆጥር ከመከኗ አንጻር ድምክዬ ወይም ደግሞ ትንሽዬ የምትባል አይነት ፕላኔት ስለሆነች ማናት? ኤ ፕሉቶ ነው ማለት ነው መልሳችን። 47ኛ ጥያቄ which of the following is true about the characteristics of inner planets? እንግዲህ እነዚህ የውስጠኛዎቹ ፕላኔቶች ቅድም ብለን የመለስናቸው ሜርኩሪ፣ ቬነስ፣ ማርስ፣ እርዝ እነዚህ ፕላኔቶች ካራክተሪስቲክስ የሆነው የትኛው ነው የሚለው ነው። ስለነሱ ካራክተሪስቲክስ እውነት የሆነው የትኛው ነው የሚለው። ኤ ሃቭ ላርጅ ዲያሜትር ይለናል። ትልቅ የሆነ ወይም ደግሞ ትልቅ የሆነ ዳያሜትር ነው ያላቸው ነው የሚለን። ቢ ሃቭ ሎ አቨሬጅ ዴንሲቲ ይለናል። ፍግታቸው ወይም ደግሞ ዴንሲቲያቸው ሎ ነው በአማካይ ነው የሚለን። ቢ ሃቭ ላርጅ ናምበር ኦፍ ሙንስ ይለናል። ወይም ደግሞ ብዙ የጨረቃ ቁጥር አላቸው ነው የሚለን። ዲ ሃቭ ሎ ማስ ይለናል ማለት ነው። መልሳችን የሚሆነው እውነት የሆነው ስለሚለን ዲ ነው ማለት ነው። ስለነዚህ ውስጠኛዎቹ ፕላኔቶች ምክንያቱም በጣም ብዙ ጨረቃ ያላቸው የውስጠኛዎቹ ፕላኔቶች ናቸው። ላይክ ኔፕቲዩን፣ ጁፒተር የምንላቸው ሁሉ እንደ ኤግዛምፕል ቀስ ናቸው። በጣም ግዙፍ ከመሆናቸው የተነሳ እንዲሁ ላይ የሚሰራቸው ትላልቅ የሆኑት የውስጠኛዎቹ ፕላኔቶች ናቸው፣ የውስጠኛዎቹ አይደሉም። ዴንሲቲያቸውም እንዲሁ ከፍተኛ ነው ኢነር ፕላኔቶቹ ማለት ነው። ምክንያቱም በጣም ትንሽ ከመሆናቸው የተነሳ ማለት ነው። 48ኛ ጥያቄ the farthest planet from
the sun in the solar system is የሚለው ወይም ደግሞ በሶላር ሲስተማችን ውስጥ ከሰን በጣም ርቃ የምትገኘው ፕላኔት የትኛዋ ናት ነው የሚለን። ዩራነስ፣ ኔፕቲዩን፣ ሳተርን፣ ሜሪቶሪ ነው የሚለን። ስለዚህ አሁን ከነዚህ ውስጥ በርቀት የምትገኘው ማለት ወይም የመጨረሻው ፕላኔት the eighth and the farthest known planet from the sun is ኔፕቲዩን ናት ማለት ነው። ወይም ደግሞ በኦርደራቸው ስናይ ኔፕቲዩን የመጨረሻዋ የሶላር ሲስተማችን ፕላኔት ናት ማለት ነው። ከሰን እንደ ሴንተር ስናደርግ የመጨረሻው ፕላኔት ትሆናለች ማለት ነው። እሺ 49ኛ ጥያቄ which of the following material is good reflector of sound ነው የሚለው። እንግዲህ ሳውንድን ሪፍሌክት በማድረግ ጉድ የሆነ ደግሞ ጥሩ የሚባል ማቴሪያል የትኛው ነው ነው የሚለው። ማውንቴን፣ ፔፐር፣ ካርቴን፣ ፈርኒቸርስ ነው የሚለው። እንግዲህ እነዚህ ሳውንድን ሪፍሌክት በማድረግ በማንጸባረቅ ወይም ደግሞ ጎልቶ እንዲሰማ የሚያደርግልን የትኛው ነው? ፈርኒቸርስ ነው። ፈርኒቸር ከፈርኒቸር ካርቴን፣ ፔፐር፣ ማውንቴን የሚሆነው የትኛው ነው? ማውንቴንስ ናቸው ማለት ነው። ስለዚህ በማውንቴኖች ከነዚህ ምጣዎች ማውንቴኖች ሳውንድን ተሻለ መልኩ ሪፍሌክት ያደርጋሉ ወይም ደግሞ አጉልተው እንዲሰማ ያደርጋሉ ነው። ስለዚህ መልሳችን ማን ይሆናል? ኤ ማውንቴን ማለት ነው። 50ኛ ጥያቄ which of the following is not involved in the nitrogen cycle ነው የሚለው። በናይትሮጅን ሳይክል ውስጥ ኢንቮልቭድ የማይሆን ፕሮሰስ የትኛው ነው? አሞኒፊኬሽን፣ ናይትሪፊኬሽን፣ ዲናይትሪፊኬሽን፣ ኮንደንሴሽን እነዚህ ፕሮሰስ አይነቶች ነው እንግዲህ የገለጸልን። ስለዚህ በአሞኒፊኬሽን ወይም ደግሞ አሞኒያን የመስፋት ሂደት ይሄ በናይትሮጅን ሳይክል ውስጥ ያለ ነው ወይም ደግሞ የሚከሰት አይነት ኢቨንት ነው ማለት ነው በናይትሮጅን ሳይክል። ናይትሪፊኬሽንም እንዲሁ ዲናይትሪፊኬሽን እንዲሁ። ኮንደንሴሽን ግን ምንድነው? it's a part of water cycle not nitrogen just reason ነው። ስለዚህ የናይትሮጅን ሳይክል አንድ ክፍል ሳይሆን የዋተር ሳይክል አንዱ ክፍል ነው። ስለዚህ መልሳችን ማን ይሆናል? ዲ ይሆናል ማለት ነው። 51ኛ ጥያቄ which of the following statement is correct about asteroids ነው የሚለው። ስለ አስቴሮይድ እውነት የሆነው የትኛው ነው የሚለው። ኤ they are found between the orbit of Mars and Jupiter ነው። ይህ ትክክል ነው። የአስተሮይድ ቀበቶ የምንለው ክፍል ወይም ደግሞ አስተሮይዶች የሚገኙ ስፔስ በማንና በማን መካከል የሚገኘው? በማርስ እና በጁፒተር መካከል የሚገኙ ስፔስ ጋር ነው አስተሮይዶች የሚገኙ። ስለዚህ ይሄኛው ትክክል ነው ማለት ነው። ነገር ግን እስኪ ሌሎቹን ለምን እንደማይሆኑ እንዴ። ቢ they are commonly known as shooting stars ነው የሚለው። እነዚህ ሹቲንግ ስታሮች ሳይሆኑ ሹቲንግ ስታርስ የምንላቸው በአጠቃላይ ምንድን ናቸው? እነዚህ ኮሜቶች ምናምን ናቸው እንጂ አስቴሮይዶች አይደሉም ማለት ነው። they can be seen by our naked eye ነው የሚለን። ወይም ደግሞ በአይናችን ልናያቸው እንችላለን ነው የሚለን። በአይን የሚታዩ አይደሉም፣ በቴሌስኮፕ ነው የሚታዩት። because they are far from the earth ነው የሚለን። ወይም ደግሞ ከኤርዝ በጣም ርቀው የሚገኙ አካላት ስለሆኑ እንዲሁ በቀላሉ አይታዩ ማለት ነው። they can cross each other ነው የሚለን። እንዲህ ይህም ትክክል አይደለም፣ ምክንያቱም የራሳቸውን ኦርቢት ጠብቀው ስለሚሽከረከሩ ማለት ነው። so they have long tail የሚለን እንዲሁ ሎንግ ቴል ያላቸው እነዚህ ኮሜቶች ናቸው። ወይም የኮሜቶች ባህሪ ነው እንጂ የአስቴሮይዶች አይደለም ማለት። ስለዚህ ትክክለኛ ነው ማለት ኤ ነው ማለት ነው። 52ኛ ጥያቄ which of the following planet has large number of moon ነው የሚለን። እንግዲህ በጨረቃ ቁጥር ከፍተኛውን ቁጥር የያዘው ፕላኔት ማን ነው ነው የሚለው። ስለዚህ ከጁፒተር፣ ከሳተርን፣ ማርስ፣ ኔፕቲዩን እነዚህ አብዛኞቹ ውዳዊ ፕላኔቶች የምንላቸው ስለሆኑ በብዛት ምንድነው ትልቅ የሆነ የጨረቃ ቁጥር የሚኖራቸው አካላት ናቸው ማለት ነው።
ሶ ከነዚህ ውስጥ መልሳችን የሚሆን የትኛው ነው? ሳተርን ነው ማለት ነው። ምክንያቱም 146 ጨረቃዎች በብዛት ማነው ሳተርን ነው ትልቁ ወይም ደግሞ ብዙ ጨረቃ ቁጥር የያዘው ማለት ነው። ጁፒተር እንዲሁ ወደ 90 ምናምን እንዲሁ ጨረቃ ቁጥር ያለው ነው። ነገር ግን ከሁሉ የሚበልጠው ማነው? ሳተርን ነው ማለት ነው። 56ኛ ጥያቄ which was the following is true about magnetic line of force? ለማግኔቲክ ላይን ኦፍ ፎርስ እውነት የሆነው የትኛው ነው የሚለው they can cause each other ነው የሚለው የመጀመሪያው ኤ ኮስ ያደርጋሉ ኮስ አያደርጉም እርስ በርሳቸው እነዚህ ላይኖች ኢማጂናሪ የሆኑ ላይኖች ናቸው ወይም የማይታዩ ቢሆኑ ነገር ግን ኮስ የሚያደርጉ ላይኖች ናቸው ማለት ስለዚህ ኤ አይሆንም ማለት ነው። ኢ they run from north to south pole inside a magnet ይላል። በማግኔት ውስጥ ሲሆንና ከማግኔቱ ውጭ ሲሆን ስለያየ ነው። ከማግኔቱ ውጭ ሲሆን ነው ከኖርዝ ወደ ሳውዝ ፖል የሚሆነው እንጂ በኢንሳይድ ማግኔት ሲሆን ግን ከሳውዝ ፖል ወደ ኖርዝ ነው የሚሆነው ማለት ነው። ስለዚህ ዲም እንደዚሁ አይሆንም ማለት ነው። ሲ ማግኔቲክ ፎርስ ኢዝ ስትሮንገር አት ፖልስ ነው የሚለው ይሄ ትክክል ነው። ማግኔቲክ ፎርስ የሚጠነክረው አት ዘ ፖልስ ነው ከሚድሉ ይልቅ። ማግኔቱን ለምሳሌ ያክል ይሄ ባር ነው ብንል ወይም ደግሞ አራት ማዕዘን የሆነ ማግኔት ነው ብንል የሚጠነክረው እዚህ ኢጁ አካባቢ ነው እዚህ አካባቢ ነው እንጂ ሚድል አካባቢ አይደለም ማለት ነው። እዚህ እርዝ ወይም ደግሞ ፖሎቹ ጋር ነው ማለት ነው። ሁለቱ ፖሎች ጋር ነው ማግኔቲክ ፎርሱ የሚጠነክረው ማለት ስለዚህ ይህ ነው መልሳችን ማለት ነው። ዲም ብናይም እንዲሁ they run from south to north pole outside magnetism ይላል። ከማግኔቱ ውጭ እነዚህ ላይ ነው ፎርስ ሲሄዱ ከኖርዝ ወደ ሳውዝ ነው እንጂ ከሳውዝ ወደ ኖርዝ አይደለም። ይሄ እና ዲ እንዳይ በበላላይክ ማለት ነው። መልሳችን ሲ ይሆናል ማለት ነው። 54ኛ ጥያቄ the method of heat transfer by movement of molecules of the medium is ነው የሚለው እንግዲህ በሞለኪውሎች ሙቭመንት አማካኝነት ሂትን ትራንስፈር የማድረግ ሲስተም ወይም ደግሞ ዘዴ የትኛው ነው ነው የሚለው ራዲዬሽን፣ ኮንቬክሽን፣ ኮንዳክሽን፣ ኢንዳክሽን ከነዚህ ውስጥ የትኛው ነው? ቢ ነው ማለት ነው። ሞለኪውሎችን በመጠቀም ሂትን ትራንስፈር የሚያደርግልን ማለት ነው። ሶ 55ኛ ጥያቄ which one of the following material is magnetic ነው የሚለው ማግኔቲክ የሆነ ወይም ደግሞ በማግኔት ሊሳብ የሚችለው የማቴሪያል የትኛው ከነዚህ ውስጥ ለሚለው አሉሚኒየም፣ ጎልድ፣ ኒኬል፣ ኮፐር እነዚህ ከነዚህ ውስጥ ብረታማ የሆነው ብረት የብረታማነት ኔቸር ያለው ወይም ደግሞ ፌሮማግኔቲክ የምንላቸው አይነት ማቴሪያሎች ናቸው በማግኔት ሊሳቡ የሚችሉት። ስለዚህ አሉሚኒየም አይሳብም፣ ጎልድ አይሳብም፣ ኮፐር አይሳብም። መልሳችን ማን ነው? ኒኬል ነው ማለት ነው። ኒኬል ግን ማግኔት የሚሳብ ወይም ፌሮማግኔቲክ የምንለው አይነት ማቴሪያል ነው ማለት ነው። 56ኛ ጥያቄ which one of the following is not the nature of image formed by plane mirror የሚለው በፕሌን ሚረር ፎርም የሚደረግ ኢሜጅ ባህሪው ያልሆነ ወይም ኔቸሩ ያልሆነው የትኛው ነው የሚለው ኤ ኢሬክት፣ ቢ ሪል፣ ሲ ቨርቹዋል፣ ዲ ላተራሊ ኢንቨርትድ። ሰው ከነዚህ ባህሪያቶች ውስጥ ያልሆነ የትኛው ነው ነው የሚለን በፕሌን ሚረር የሚከሰተው እንደም የሚፈጠረው ኢሜጅ ኢዝ ናት ሪል ስላልሆነ መልሳችን ይሄኛው ነው የሚሆነው ማለት ነው። ኢሬክት ነው፣ ቀጥ ያለ ነው፣ ቨርቹዋል ነው፣ ትክክል ነው፣ ላተራሊ ኢንቨርትድ የሆነ ነው፣ ይሄም ትክክል ነው። ስለዚህ በፕሌን ሚረር ውስጥ የሚከሰተው ኢሜጅ ሪል ስላልሆነ ታችንን ቢ ይሆናል። ምክንያቱም ኢዝ ናት ኔቸር ኦፍ ኢሜጅ ለሚለው ወይም የሚፈጠረው የኢሜጁ ባህሪ ያልሆነ የትኛው ነው ስለሚል ማለት ነው። 57ኛ ጥያቄ in which way is heat transferred from sun to earth ለሚለው ከሰን ወደ እርዝ በምን አይነት ወይ ነው ኤነርጂ የሚተላለፈው ወይም ሂት የሚተላለፈው ለሚለው በኮንዳክሽን ነው፣ በራዲዬሽን ነው፣ ኮንቬክሽን ነው ወይስ ራቢንግ ነው? ራቢንግ እና ኮንዳክሽን የግዴታ ንክኪ ስለሚጠይቁ ሁለቱን እናስወጣቸዋለን ማለት ነው። ኮንዳክሽን እና ራቢንግ ማለት ነው። ራዲዬሽን በሁለት አካላት መካከል ወይም ደግሞ ራዲዬሽን ትራንስፈርስ ሂት ኢንቱ ኢምፒቲ ስፔስ ነው የሚለው ላይክ ሰንላይት ሪቺንግ ኤርዝ ወይም ደግሞ ከሰን ተነስቶ ፀሐይ ጨረር ምድር የሚደርስበት ወይ ነው አንዱ ራዲዬሽን። ስለዚህ መልሳችን ራዲዬሽን ነው ማለት ነው በጨረር አማካኝነት። ኮንቬክሽን ግን ሞለኪውሎች ያስፈልጋሉ ሂትን ለማስተላለፍ ቅድም እዚህ ጋር እንዳለው
ሞለኪውሎች ያስፈልጋሉ ወይም የሞለኪውሎቹ ሙቭመንት ያስፈልጋል። ስለዚህ ያ ስለሆነ መልሳችን የሚሆነው ቢ ነው እንጂ ኮንቬክሽን አይደለም ማለት ነው። 58ኛ ጥያቄ the turning back of light ray after striking the surface is called ላይት የፀሐይ ጨረሮች ወይም ደግሞ የብርሃን ጨረሮች የምድርን ሰርፌስ ከረገጡ በኋላ መመለስ ምን ይባላል? ወይም the turning back of light ray after striking the surface is called A reflection of light, B refraction of light, C dispersion of light, D diffraction of light የሚለው። ስለዚህ ነጥሮ መመለስ ስለሆነ መልሳችን የሚሆነው አንድ ሰርፌስ ጋር አርፎ እየተመለሰ ሲሆን ይሄ መንጸባረቅ ነው የሚባለው። ስለዚህ መልሳችን ሪፍሌክሽን ኦፍ ላይት ይሆናል ማለት ነው። እነዚህ የላይት መሰባበር ምናምን በተለያየ አንገል ዲፍሌክት መደረግ ስለሆኑ እነዚህ ሶስቱ አይሆንም ማለት ነው። ስለዚህ ሪፍሌክሽን ግን ተንጸባርቆ መመለስ ስለሆነ ተርኒንግ ባክ ምትሆን ነው የምናየው ማለት ነው። መልሳችን ይሆናል ሪፍሌክሽን ኦፍ ላይት ይሆናል ማለት ነው። 59ኛ ጥያቄ the splitting of white light into 7 different colors using prism is called እንግዲህ በዋይት ላይትን ወደ 7 የተለያዩ ከለሮች በፕሪዝም ተጠቅመን ጣፋችን ጋር እንዳለው ፕሪዝምን በመጠቀም ዋይት ላይትን ወደ 7 ከለሮች የመከፋፈል ሂደት ምን ይባላል ነው ብለ ዲስፐርዥን፣ ዲፍራክሽን ዲስፐርዥን፣ ሪፍራክሽን፣ ሪፍሌክሽን ኤንድ ዲ ደግሞ ሉሚነስ ደም። ስለዚህ ዲስፐርዥን ነው ወይም ደግሞ ይሄ ዋይት ላይትን በፕሪዝም አማካኝነት ወደ ተለያዩ ከለሮች የሚያከፋፍል ነው። ዲስፐርስ እንደሆነ እንዲበታተን ማድረግ ማለት ነው። እንደው መልሳችን ዲ ማለት ነው። 60ኛ ጥያቄ which was the following medium transmits sound at fastest speed ነው የሚለው። ከነዚህ ሚዲየሞች ውስጥ ተሰጥቶን ከነዚህ ከአራቱ ሚዲየሞች ሳውንድን በፍጥነት በፋስተስት ስፒድ ወይ ፈጣን የሚባለውን ስፒድ በመጠቀም ትራንስሚት የሚያደርገው የሚስተርልክልን ሚዲየም የትኛው ነው የሚለው ቫኪዩም ነው፣ ሊኩዊድ ነው፣ ጋዝ ነው፣ ሶሊድ ነው። ካስታውሳችሁ ሰንጠረዥ ያለ መጽሐፋችን ጋር እስኮ በሶሊዶች፣ በጋዝ፣ በሊኩዊድ እንዲሁም በቫኪዩም ተብሎ ተገለጸበት ማለት ነው። ሳውንድ ሞር ትራቨል የሚያደርገው በፍጥነት በምንድነው? በሶሊዶች ውስጥ ነው ማለት። ስለዚህ መልሳችን ስፒዳቸውን እዚያ ጋር በናነጻጸር በአብዛኛው ባይሆን ሁሉም ትልቅ የሚሆነው ሶሊዶች ጋር ሲሆን ነው። ሳውንድ ትራቨልስ ፋስተስት ኢን ሶሊድ to closely packed particles so ምንድነው? ሶሊዶቹ ክሎዝሊ የሆኑ ፓክድ የሆነ ፓርቲክሎች ነው ያሉት በሶሊዱ ወይም ደግሞ በጣም ጥቅጥቅ ብሎ የተቀመጡ ፓርቲክሎች ነው ያሉት ያ ሶሊድ ወይም ደግሞ አብዛኞቹ ሶሊዶች እንዳላቸው ተፈጥሮአዊ ባህሪ ማለት ነው። በዛ ምክንያት ሳውንድን በፍጥነት የማስተላለፍ እድሉ ይጨምራል ማለት ነው። ስለዚህ በአጠቃላይ በሶስት ቪዲዮዎች ያየነው የ8ኛ ክፍል ሞዴል ጥያቄዎች በዚህ ከፈጽመናል ማለት ነው። በቀጣይ በሌሎች ርዕሶች እንመለሳለን። ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ኮሜንት ጋር ሀሳባችሁን አሳውቁን እንላለን። እናመሰግናለን። ይመቻችሁ።